አሲርና ተምቹ ተጣሉ። አሲር እውነቱን አወቀ። በጣም ተናደደ። ተምቹን እንዴት እንደዚህ ታደርጋለህ? እኔ ቤታቸው አስገብቼህ አንተ እንዴት እቃቸውን ትዘርፋለህ? በዛ ላይ ውድ የሆነን ነገር የሀናን ነገር እንዴት ታነሳለህ? ብሎ በጣም ተናደደበት። ሀና ወደ ስራ ስትሄድ ሲጨቃጨቁ እውነቱን ሰማች። በጣም ደነገጠች። የምሰማውን ነገር ማመን አቃታት። ለካ ለእርግብ የሰጣት እርግብ ደግሞ እያስመሰለች እንደ ልጅ የሚያጫውታት ለዛ ነው ብላ በጣም ደነገጠች። ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ብዝዝት ይበልልኝ። እባካችሁን ከመጣችሁ አይቀር በቅንነት መልካምነት ለራስ ነው። በቅንነት ላይክ አድርጉኝ፣ ሰብስክራይብ ማድርጉኝ ውዶችዬ ስወዳችሁ። እንግዲህ እኔ ባላያችሁ ፈጣሪ ያያችኋል። እዚህ ደርሳችሁ ላይክ ሳታደርጉኝ ሰብስክራይብ ሳታደርጉኝ እንዳልታልፉ። እንግዲህ አሲር በጣም ተናዷል። አሲር ያናደደው ነገር እንዴት ነው ቤት ገብተህ የሀናን ፎቶ እና መስቀል ይዘህ የጠፋኸው? በዛ ላይ ደግሞ ምንም እንዳትጠይቀኝ ብለህ ገንዘብ መስጠትህ በጣም ነው ያናደደው። በጣም ተናደደ። አንቆ እንዴት ነው ይሄንን ያደረከው? እውነቱን እንድትናገርና ማን እንዳዘዘ ይሄንን ነገር እንድትናገር እፈልጋለሁ ብሎ ተምቹን አነቀው። ተምቹ ግን ምንም አይነት ነገር መናገር አልችልም፣ ምክንያቱም በዚህ ምንም አይነት ነገር ላልናገር ተስማምቼ ተነጋግሬ ነው ይሄንን ነገር ያደረኩት። ስለዚህ እኔ ምንም አይነት ነገር መናገር አልፈልግም አለው። አሲር ትናገራለህ እያለ እየደበደበው፣ ትናገራለህ፣ ተናገር፣ አሁኑ እንድትነግረኝ እፈልጋለሁ፣ ምክንያቱም ይሄ የህይወት ጉዳይ ነው። የሀና ፎቶና መስቀል የህይወቷ ቤተሰቦቿን የምትፈልግበት ነው። አይገባህም እንደ አንተ መልስ። የምን ቤተሰብ ነው የምታወራው? አልገባኝም ምናምን እያለ ተምቹ ማለት ጀመረ። አሲር እያነቀ ያዘው። እንዴት ነው የምትሰርቀው ከሀና መስቀሏንም እንዴት አገኘኸው? እንዴት ብደፈር ነው እያለ ባለበት ቅጽበት ሀኒቾ ወደ ስራ ከስራ ስትሄድ ሲጨቃጨቋ ቆም ብላ ለማዳመጥ ሞከረች። ነገር ግን ያዳመጠችውን ማመን አቃታት። ለካ ተምቹ ነበረ መስቀሉንና ፎቶውን ይዞ የጠፋው። እንዴት እንደዚህ ይሆናል? ለምንስ እንደዚህ ያደረገ? ደሞስ ከነሱ ጋር ምን አይነት ግንኙነት ነው ያለው? ለዛ ነው ማለት ነው ቤትም እየተደጋገመ የሚመጣው። በጣም ደነገጠች። ምንም ማድረግ አልቻለችም። ተመልሳ ወደ እየሮጠች ወደ ቤት ተመለሰች። ምክንያቱም ሀና ምንም መናገር የማትችልበት ቅጽበት ውስጥ ስለሆነች ነው የተመለሰችው። አሲር ግን አሁንም እውነቱን እንድትነግረኝ እፈልጋለሁ። ማን ነው ይሄንን እንድታደርግ ያዘዘህ? ለምንስ ነው ይሄንን ያደረግከው? እያለ ተምቹን እየደበደበው ነበር። የሀኒቾ አባት ተሻላቸው። የሀኒቾ አባት አሁን ላይ የተወሰነ መናገር ቻሉ። ሀናን ከጎኗ እንድትሆንና እንድትመጣ ጠየቋት። ሀናን አንቺ መበርታት አለብሽ፣ በጣም ብዙ ነገር ተፈጥሯል እያሉ እሷን ማጽናናት ጀመሩ። ነገር ግን ሀኒቾ ምንድን ነው እንደዚህ የምትለው? አባዬ በፍጹም አንተ ትተኸኝ እንድትሄድ አልፈልግም። ለማንስ ትተኸኝ ነው የምትሄደው? እዚህ ዓለም ውስጥ አንተ ብቻ ነህ እኮ ያለኸኝ። ለማን ነው እንደዚህ የምትለው? እያለች እያቀፈች መሳም ጀመረ። በጣም ተላቀሱ። ዶክተሩ ሀና አንቺ ዶክተር አይደለሽ እንዴ? እንዴት ነው የማትረጂው? በጣም አሟቸዋል። ስለዚህ ግዴታ አንቺ ከዚህ መሄድ አለብሽ፣ ወይም በቃ በር ሆነሽ ጠብቂ አሏት። ዶክተር ባክህን ትንሽ ማውራት ፈልጋለኋል። አሰሚኝም እንዴ እያላት በጣም ሲቆጣት ተነስታ አባቷን ስማ ወደ በር ሄደች። አባቷም እያለቀሱ እጃቸውን እየዘረጉ የኔ ልጅ ፈጣሪ ጠብቅሽ እያሉ እየመረቋት እያለቀሱ ነበር። ሰላምዬ የሀና አባት መታመሙ ስትሰማ ተከትላ እቤት መጣች። እቤት ስትመጣ ስታጣቸው ሀናን ስትደውል በተደጋጋሚ አይሰራም። አሲር ላይ ደውላ ሀና የት ናት ስትለው ሀና ሆስፒታል አባቷ ጋር ትንሽ አባቷ አሟቸው ሆስፒታል ናት ብሎ ነገራት። በጣም ደነገጠች። ወደ ሆስፒታል እየሮጠ ሄደ። ሀናና
ሰላምዬ ተቃቅፈው ተላቀሱ። አባቶች ምንም አልተሻላቸውም ማለት ነው? ገብቼ ማየት ይችላለሁ? ምንም አያሳዩም እንዴ እያለች ነበር ያለችው። ነገር ግን አሁን ላይ አባቴ በጣም ስለተዳከመ ከውስጥ አስወጥተውኝ ነው። አባቴን እኔ ማጣት አልፈልግም ሰላምዬ ምናምን እያለ በጣም እየተንሰቀሰቀኝ ነበር የምታለቅሰው። ሰላምዬ እቅፍ አደረገቻት። በፍጹም አባትሽን አታጫቸውም አይዞሽ ብላ አጽናናቻት። ተምቹ ምን ማድረግ እንዳለበት በጣም ተደናገጠ። ብቻውን ቁጭ ብሎ ማውራት ጀመረ። ምንድነው ያደረኩት? ምንድነው ጓደኛዬን ያደረኩት? እንደገና ለነዛ መልካም ሰዎች ደግሞ መስረቅ አልነበረብኝም ብሎ ራሱን ማጽናናት ጀመረ። ነገር ግን ራሱን ከማጽናናቱ በላይ የሚያስጨነቀው ነገር የሀና አባት ምን ይሉኛል የሚለው ነበር። የሀና አባት መንቃት አለባቸው፣ ሲነቁ ደግሞ እኔን ማየት አይፈልጉ ይሆናል ብሎ በጣም ተጨናነቀ። ምላሴ ትንሽ ሰውነቱን እያማመመው ባለበት ቅጽበት ወይዘሮ ሜላት ደውላ ለሀና ምላሴን አሞታል መምጣት አለብሽ አለቻት። ሆስፒታል እንደሆነችና አባቷ እንዳመማት ስትነግራቸው በጣም ተደናገጡ። እርግብ አሁን ሌላ ሀሳብ እያመጣች ነው። ምክንያቱም አሁን ላይ ሀና እየተከታተለች ምንም ልታሰራኝ አልቻለችም። ስለዚህ ሀናን ማስወገድ አለብን ብላ ከአክስቷ ጋራ ከወይዘሮ ባዩሽ ጋራ ተመካከሩ። ወይዘሮ ባዩሽም አርቀው ወደማይሆን ቦታ ላይ መጣል እንዳለባቸው ተሰማት። ወይዘሮ ባዩሽ የጭካኔ ጥግ ለመመስረት ምንም ታደርጋለች። የገዛ ጓደኛዋን በድክመቷ ተነስታ ልጅሽ ናት ብላ ያመጣች ያሰለጠነች ስለሆነች፣ ስለዚህ ሀንዬ ደግሞ በፍጹም እኔ ይህንን ማድረግ አልችልም፣ ምክንያቱም ይህንን ማድረግ ብችል ኖሮማ ገና ደሴ ላይ ያደርገው ነበር እያለች ተናገረኝ። ወይዘሮ ሜላትና እርግብ አንዳንድ ነገሮችን ጠየቀቻት። ወይዘሮ ሜላት እርግብም ምላሿ ትክክል አልነበረም። በጣም ትገላመጥ ነበር። ነገር ግን ወይዘሮ ሜላት የተጠራጠረችው ነገር አለ። የኔ ሀሴት ናት ወይስ ሌላ ሴት ናት? ሀሴት እኮ ምንም ቢናገሯት ምንም የይቅርታ ልብ ያላት እንደውም አዛኝና መልካም እንጂ የምትገላመጥ አልነበረችም ብላ ከራሷ ጋር ጥርጣሬ ያስያዘች። ላይክ ሰብስክራይብ አድርጉኝ ውዶቼ፣ አመሰግናለሁ።